ከፍተኛ ድልን እየተቀዳጀ የመጣ ሰው ነው መናናገረው። ችግር የለበት ሀገር የለም። አሜሪካ አውሮፓ ሄደ ብዙ ነገር አሳልፈሃል። ጎንደር የተማርኩበት ነጆ ያደግኩበት ለብዙዎቻችን በየሙያ ዘርፋችን ትልቅ ምሳሌ የሚሆን ሰው ነው። በሷ ነበር የምታወቀው። ኢትዮጵያን ሪፕሬዘንት አድርጋ ነበር የመጣችው። ሀገሬ በጣም ውለታ ውላልኛለች ትላለች። የሕክምና ቆባችንን ቁጭ ማድረግ ነበረብን። ልክ አብዲሳ ጋር አውሮፓን እንደወረረው አንተም በእውቀት ወራሃታል። አንተ ስታድግ ሐኪም ትሆናለህ ይሉኝ ነበረ። እሺ ሚኪ የዛሬው ሄሎ ኢትዮጵያ ሰዓታችን ላይ ደርሰናል። ስለዚህ የድል ቀን አይደል እንግዲህ ከፍተኛ ድልን እየተቀዳጀ የመጣ ሰው ነው መናናገረው ዛሬ። በጣም ይገርማል። ዶክተር መስፍን ይባላል። ዶክተር መስፍን ኢታና። በጣም ነው የሚገርም ነው ታሪኩን ስናየው። አንደኛ በጣም ከባድ መንገድ እንግዲህ አስበው፣ ከአዲስ አበባ ዩኒቨርሲቲ ተነሳ፣ ከዛ ጎንደር ዩኒቨርሲቲ ገባ። የሚገርም ከዛ እንደወጣ አምቦ በኃላፊነት ተመደበ። ከዛ በትውልድ አካባቢው አሁንም በእናቶችና ህፃናቶች ዘርፍ በኃላፊነት እዛም ሰርቷል። ከዛ አውሮፓና አሜሪካ ሄዶ ስንት ከባድ ነገሮችን በድል ተወጥቶታል። አይ በጣም ለብዙዎቻችን በየሙያ ዘርፋችን ትልቅ ምሳሌ የሚሆን ሰው ነው። ነቀምት ነው የተወለደው፣ ነጆ ነው ያደገው። ከ10 ወንድምና እህቶቹ ጋር ነው ያደገውና በዛ ከገጠር ከዛ ወጥቶ ይሄን ሁሉ መንገድ መሄዱ በጣም ትልቅ ለሁላችንም ማስተማሪያ የሚሆን ነው። አይ ቲንክ በየሙያችን ይሄንን አይነት የድል ነገር ያስፈልገናል፣ ማሸነፍ ያስፈልገናል ለሚለው ትክክለኛ ምልክት ለቀኑ ትክክለኛ ሰው ነው የመረጥነው። አረ በጣም ቢዚ ሰው ነው የቀጠርነው። ቶሎ ሃሎ እንበል። ሄሎ ዶክተር መስፍን። ሄሎ ኢትዮጵያ፣ ሄሎ ሚኪ፣ ሄሎ ሙሉ ዓለም። እንደምን አለ ዶክተር? እንደምን አላችሁ? ሰላም ነኝ እግዚአብሔር ይመስገን። እንዴት ነው እሱ በረዶ እንዴት ነው? በረዶ እንግዲህ በጣም በደንብ ነው ያለው። ሚኒሶታ ነው ያለሁት። በጣም ተከምሯል። ውጭ ወጥቼ ነበረ እና በጣም ነው የሚበርደው። በረዶ አለ። እኛ ጋር ይኸውልህ ፀሐይዋ ፏ ብላ ነው የምትውለው። ዛሬ ደግሞ የድል በዓል እያከበርን ነው። አንተ ደግሞ ህይወትህ ድል በድል ሆነሃል። ብዙ ነገሮች ያሳለፍክ ሰው ነህ። ከአዲስ አበባ ዩኒቨርሲቲ ከዛ ጎንደር ዩኒቨርሲቲ ሕክምና ዲግሪህን ተቀብለ አሜሪካ አውሮፓ ሄደ ብዙ ነገር አሳልፈሃል። ለዚህ ስኬት በቅተሃልና በምንም ተአምር በትምህርት የማይደራደሩ ቤተሰብ ውስጥ ያደገ ስለሆነ ነው ይሄ ሁሉ ስኬት የመጣው ይባላል። እና እስቲ ስለ ልጅነት ትንሽ አጫውተን። እሺ፣ በጣም አመሰግናለሁ። ይሄንን እድል ስለሰጣችሁኝ በጣም ነው የማመሰግነው በእውነቱ። እንግዲህ እኔ ነቀምት ነው የተወለድኩት። ከዛ ነጆ ነው ያደግኩት። ነጆ ብዙ ጊዜ የሚታወቀው በአብዲሳ ጋ ነው። የአብዲሳ ሀገር ነው። ነጆ ኪዳነ ምሕረት ትምህርት ቤት ነበረ በፊት። አሁን ይኖር እንደሆነ አላውቅም። ከዛ ያው ነጆ እንግዲህ የሚታወቅበት ብዙ ነገር አለው። ብዙ ወርቅ ያለበት ሀገር ነው። ማር ብዙ ነገር ያለበት ሪሶርስ ያለበት ሀገር ነው። ብዙ ሰው አፍርተዋል። ስለዚህ ነጆ ነው ያደግኩት። ግን ያደግኩበት ሁኔታ ነጆ ቢሆንም የተወለድኩት ግን ነቀምት ነው። ያኔ እንግዲህ መንገድ አልነበረም፣ ትራንስፖርቴሽን በደንብ አልነበረም። እናቴ ትታመምና በእርግዝናዋ ጊዜ ከዛ እኔን መውለድ አትችልም። ነጆ ሐኪም የለም፣ ሆስፒታል የለም። እንደ አጋጣሚ ሆኖ እግዚአብሔር ረድቶኝ ፈረንጆች አውሮፕላን ነበራቸው እና ቤታችን አጠገብ የሚያርፍ አውሮፕላን። ከዛ በዛ አውሮፕላን ወደ ነቀምት ወሰዷት። ከዛ ተገላገለች። 1 ወር እንደዚህ ይዛት ከዛ በኋላ ወደ ነጆ የተመለስኩት ማለት ነው። ቤተሰባችንን በተመለከተ አባቴ ኢታና አብዲሳ ይባላል። በጣም ጀግና ነው፣ ርህሩህ ነው፣ ለጋስ ነው። ብዙ ሰውን ያስተማረ ሰው ነው እና ራሱ መማር የሚፈልግ ይመስለኝ። ትምህርት መማር በጣም ይፈልግ ነበረ። ግን የኔ አያት አቶ አብዲሳ ጃቶ የሚባሉ እሳቸው የትምህርትን ጥቅም ብዙም አላወቁም ይመስለኛል። ግን ዋናው ትምህርት የተማረ ሰው፣ ኮሌጅ የገባ ሰው ተመልሶ ወደ ሌላ ሀገር ነው የሚሄደው እንጂ ተመልሶ እዛ አይሄድም። የኔ አያት አብዲሳ ደግሞ ብዙ ጊዜ ወደ ንግድ ላይ ነው የተሰማሩት። ወደ አሶሳ፣ ወደ ሱዳን እየሄዱ ከዛ እቃ ይዘው ለምሳሌ ቡና፣ ወርቅ ይዘው ይሄዳሉ። ከዛ ደግሞ መልሰው እቃ ነገር ለምሳሌ አንዳንድ ነገሮችን ቴፕ፣ የቤት እቃ ይዘው ይመጣሉ። ስለዚህ እንድነግድ ነበር የፈለጉት። ስለዚህ አባቴ በጣም ቁጭ ስለነበረው ይመስለኛል ትምህርት ላይ በጣም እናተኩር ያደረገው። በጣም ሰፊ ቤተሰብ የሚባል ነው ያላችሁ እና አንተ ብቻ ዶክተር ቀጠልክበት ወይስ ወንድም እህቶችስ በትምህርት ገፉ? ምን ደረጃ ላይ ናቸው?
ቤተሰብስ እዚህ ላይ ምን ስሜት አለው? ብዙ ሆነን ነው የተማርነው። አባቴ እንደነገርኳችሁ በጣም ለትምህርት በጣም ያምናል በትምህርት። እናቴም ደግሞ በጣም ሻርፕ ነች። እሷ ደግሞ በጣም ብዙ ነገር ሊድ ማድረግ ሜሞሪዋ፣ በተለይ አስተሳሰቧ ብዙ ነገር ነው በጣም ከእሷ የወሰድኩት እና እሷ ብትማር ኖሮ እሷ ሀገር የምትገዛ ነው ይመስለኝ ወይ በፕሮፌሰር የምትሆን ነው ይመስለኝ እና ከ10 ቤተሰብ ውስጥ አንዱ ነኝ እኔ። አንዷ እንደ አጋጣሚ ሆኖ ሞተች፣ ግን 9ኛችን ኮሌጅ ገብተን ጨርሰናል። ከነኛ ውስጥ እንግዲህ 2 ሐኪም አለ፣ እኔና አንድ ሌላ፣ 2 ነርሶች አሉ፣ 2 ደግሞ የፋይናንስ ስራ የሚሰሩ አሉ፣ 2 ፕሮፌሰሮች የኮሌጅ ውስጥ ዩኒቨርሲቲ ውስጥ የሚያስተምሩ ሰዎች አሉ። አንደኛው የመጨረሻው ደግሞ ጀርመን ነው ያለው፣ ኢንጂነር ነው አሁን። ስለዚህ እንግዲህ መዓት ሰው ነው ከቤተሰባችን የተማረው። ከዛም በተረፈ አባቴ የእሱ ወንድሞች ልጆች ነበሩ፣ 4 ልጆች። እነሱ ወንድሙ ሲሞት ጊዜ 4ታቸውም ከኛ ጋር ተቀላቅለው ነው ያደጉት። እነሱም ኮሌጅ ገብተዋል፣ ጨርሰዋል። እኛ ቤት እንግዲህ ትምህርት በጣም እንደ ግዴታ ነው የሚታየው፣ ኦፕሽን ሌላ የለንም። በተለይ ትዝ የሚለኝ እሱ አሁን ማንበብ መጻፍ አይችልም፣ እናቴም እንደዛው፣ ግን መጽሐፍ ገዝቶልኝ ይመጣ ነበረ። ቤተክርስቲያን ሲሄድ አንድ ቀይ መጽሐፍ ነበረች፣ የቅዳሴ ነው ይመስለኝ፣ የደጆ ኪዳነ ምሕረት ይመስለኛል። እሷን ይዞ መጥቶ ይሰጠኝ ነበርና ማንበብ አይችልም ራሱ፣ ግን እኔ እንዳነብለት እንደዚህ እንዲተረጉምለት ይፈልግ ነበር እና በጣም ትምህርት በጣም ተከበረ ነበረ እኛ ጋር። ሌላ ደግሞ ትዝ የሚለኝ በየዓመቱ መጨረሻ ላይ ሰኔ 30 ካርዱ ይወሰዳል። እንግዲህ አሁን መቼ እንደሆነ አላውቅም። ሰኔ 30 ላይ ካርዳችን ሁሉ ይወጣል። ከዛ ማነው አንደኛ የወጣው፣ ማነው ሁለተኛ የተሸለመው ማነው ይባላል፣ ቡና ይፈላል። እንደዚህ ነው ማለት። ስለዚህ በጣም ለትምህርት ትኩረት የሚሰጥ ቤተሰብ ነበር። መጀመሪያ ዶክተር ወደ ሕክምናው ለመግባት በቃ ህይወቴ በዚህ መስመር ነው መሄድ ያለበት ብለህ የወሰንክበትን ጊዜ ታስታውሰዋለህ? ምንድን ነው እሱ መነሻው? ምክንያቱም ብዙ ጊዜ ይሄ ጥያቄ ለልጆች ለወጣቶችና ለወላጆች ይረዳል። መነሻ ምንድን ነው? እንግዲህ መጀመሪያ ራሱ አወላለዴ ራሱ ሕክምና ጋር የተያያዘ ነገር ነው። ለምሳሌ ሐኪም አልነበረም፣ ሆስፒታል አልነበረም ነጆ። ያኔ አውሮፕላኑ ባትኖር ኖሮ እኔም የለውም ነበር ማለት ነው። ከእናንተ ጋር ማውራት አልችልም ነበር። ይሄ ማለት እንግዲህ የጤና ተደራሽነት ወይም አክሰስ ነው ማለት ነው። እሱ አንድ ነገር አለ። ሲሰማ ብዙ ሐኪም መሆን፣ ሰውን መርዳት፣ ሞትና ላይፍ ኑሮ መካከል የሆነ ነገርን መስራት በጣም ይፈልግ ነበረ። እንግዲህ በእኛ ሀገር በተለይ በምዕራብ ወለጋ ነጆ እንግዲህ አያቴ አንድ ላይ ነው የምንኖረው። ስለዚህ አያቴ አኮይሺ ይባላሉ። እሳቸው ደግሞ የጨጓራ ችግር ነበራቸው እና አንተ ስታድግ ሐኪም ትሆናለህ ይሉኝ ነበረ። እሱም ትንሽ ኢንከሬጅ አደረገኝ ነበር። በዛ ላይ ደግሞ እንግዲህ ያው ትምህርት ቤት በጣም ማስታወስ፣ 2ኛ መውጣቴን ትዝ አይለኝም። ከኤሌመንተሪም ከአዲስ አበባ ነጆ ሃይስኩልም ስገባ ያን 1ኛ 2ኛ በደንብ የሚወጣ ሰው ወይ ሐኪም ወይ ዳኛ ወይ ኢንጂነር ይሆናል። ስለዚህ እንደ አጋጣሚ እሱም አንድ ኢንፍሉዌንስ አለው እና ይሄን ይመስላል። ግን ስራውን መስራት ከጀመርኩ ደግሞ የበለጠ ወደድኩት ሕክምና፣ ሰውን መርዳት። ሰው ለምሳሌ ተሸክሞ መጥቶ ተኝቶ ታክሞ ድኖ በእግሩ ሲሄድ ደስ ይለኛል እና እሱም ሰውን የማከም ጥሩ ሰው መሆን ማለት ሌላ ሰው፣ እሱም አንድ ነገር ነው። እንግዲህ ይሄን ይመስላል። ሀገሬ በጣም ውለታ ውላልኛለች ትላለህ። ሀገሬ ውለታ ውላልኛለች ስትል እንደ ጆን ኤፍ ኬኔዲ ለሀገሬ ምን ሰራው ሀገሬ ምን ሰራችልኝ ሳይሆን እኔ ምን ሰራው በሚለው ስሜት ነው ወይስ የምር ውለታ ይሰማሃል? ውለታ ምንድን ነው የተዋለል? ለመክፈልስ ምን እያረክ ነው? እኔ ከልቤ ነው። በእርግጥ ኢትዮጵያ ውስጥ ስንማር እንግዲህ የተወሰነ ሰው ብቻ ነው የሚማረው። እኔ የተማርኩበት ጊዜ መዓት ሰው ትምህርት እድል አልነበረውም። ከቤተሰቤ እነሳለሁ። ቤተሰቤ ሳክሪፋይስ አድርገው ነው ያላቸውን ሀብት ሽጠው ምን ብለው ነው ያስተማሩኝ። ከዛ ደግሞ ኮሚኒቲ ራሱ ለምሳሌ ሕክምና ሳይንስ ስገባ ጎንደር ሲሄድ ህዝቡ ራሱ ተቀብሎ ለእኛ ጥሩ ነበር። ጎንደራውን በጣም እወዳለሁ። እዛ ነው ያደግኩት። ጎንደር አባጃሌ ነው የምንለው። እንዳውም በጣም ደስ ይላል እና እሱ አለ። በተጨማሪ ደግሞ እንግዲህ ሜዲካል ስኩል መግባት ከባድ ነገር ነው። አንደኛ መግባቱም ከባድ ነው፣ ሁለተኛ በጣም ውድ ነው።
ለምሳሌ አሁን አሜሪካ አብረን የምንሰራ ሐኪሞች እስካሁን ድረስ ክፍያውን አልጨረሱም፣ እዳ አለባቸው። እኛ ግን በአገር እዳ ነው የተማርነው፣ ሳይማር ነው ያስተማረን ህዝብ። ስለዚህ ትንሽ ግራቲቲዩድ የሆነ መስጋኝ መሆን አለብን ማለት ነው። ስለዚህ የምንረሳው ነገር አይደለም። ስለዚህ ሁሉም የተማኑ ሰዎች በሌላ ሰው ትከሻው ላይ ሆነን ነው ማለት ነው። እንዴት ትመልሳለህ የሚለው እንግዲህ ያው አንዳንድ ነገሮችን ጀምሬያለሁ። ለወደፊቱ እንግዲህ እንደሚቀጥል ተስፋ አደርጋለሁ። አንደኛ ዋናው ለአገራችን ያደረግልን ነገር ማወቅ ነው፣ ሬኮግናይዝ ማድረግ ነው። ሁለተኛው እኛ የምንሰራቸው ነገሮች ሁሉም ስጦታ አለው። አሁን ለምሳሌ መጽሐፍ ቅዱስ ላይ እንደሚለው ሁሉም ስጦታ አለው። ስለዚህ ሁሉም ስጦታ አለው። ስጦታውን በማወቅ እኔ ኮንትሪቢዩት የማደርገው ምንድን ነው ነው። ለምሳሌ እኔ ጤና ባለሙያ ነኝ። እናንተ አሁን ስራችሁን በደንብ ከሰራችሁ ለሀገራችሁ ጥሩ ነገር ሰራችሁ ማለት ነው። እኔም አሁን በሽተኛ ወይም ታካሚ ሳክም ጥሩ ነገር ነው የምሰራው ማለት ነው። ሌላው ደግሞ በተለይ ቻሪቲ ኦርጋናይዜሽን ይሄ የግብረ ሰናይ ድርጅት አንድ ያቋቋምኩት አለ፣ ኢንተርናሽናል ኦሮሞ ሄልዝ ፕሮፌሽናል አሶሲዬሽን የሚል የጤና ባለሙያዎች ማህበር ነው። ቁጭ ብለን ለምንድን ነው አንተ ሰባስበን አንድ ነገር የማናደርገው? አሁን የመሰረትነው ድርጅት አሁን አርሲ አሰላ ዩኒቨርሲቲ ጋር ተባብረው ትልቅ ድርጅት መስርተዋል። የካንሰር ምርመራ ፕሮግራም ጀምረዋል። ጤና ጥበቃ ጋር እየሰሩ ነው እና በተለያየ ጊዜ ወደ ሀገር ቤት ብዙ የሕክምና መሳሪያዎችን ይልካሉ። ከ40 ጊዜ በላይ ተልኳል። ሌላው ደግሞ እንግዲህ ሌሎች ድርጅቶች አሉ። ለምሳሌ ኢስት አፍሪካን ሜዲካል ሪሊፍ አሶሲዬሽን የሚባል ኦፕሲ ታደሰ ልቦ የምትባል አለች፣ ነርስ ነች። እሷም በጣም ጎበዝ ነች። እሷን እንረዳለን እና ማለት ነገር በዚህ ኮንትሪቢዩት እናደርጋለን ማለት ነው። ለወደፊቱ ደግሞ እንግዲህ ቴሌሄልዝ ኦፕን ዶር ቨርቹዋል ሜዲሲን የሚል ድርጅት መስርቻለሁ እና በሱ ኢትዮጵያ ውስጥ ዘልቆ በመግባት ኢቨን ነጆ ያሉትን በሽተኞች የማከም ተስፋ አለኝ። ሌላው በአሜሪካን ሀገር በምትማርበት ጊዜ እጅግ በጣም ከባድ የተባሉ የሕክምና ፈተናዎችን ያውም 4 በስኬት አጠናቀሃል እና ምንድን ነበረ ፈተናው? እና በዛ ወቅት በጣም ትንንሽ ስራዎች ሁሉ ትሰራ ነበረ ራስክን ለማገዝ እና ምን ስራ ሰርተሃል? እንደው በጣም ከሚያስገርሙ ይሄን ሰርቻለሁ ብዙ ጊዜ አይባልም። ምክንያቱም ትንንሽ ናቸው ብሎ የኛ ሰው የሚያፍርበት ነገር ሁሉ አለ። በእኛ እምነት ስራ ማንኛውም ስራ ክብር ነው። አንዳንዴ ግን ወርጄ እኮ ነው ይሄንን ሁሉ ሰርቼ ነው እዚህ የደረስኩት ይላል አንዳንድ ሰውና ምትለው አለ ወይ? እና ያ ከባድ ፈተናስ ምን ነበረ? እንግዲህ ኑሮ በፈተና የተሞላ ነው። ከመጀመሪያ ስወለድ ራሱ በፈተና ውስጥ ነው የተወለድኩት። ከዛ እንግዲህ ትምህርት ቤት ገባ አዲስ አበባ ዩኒቨርሲቲ፣ ከዛ ጎንደር፣ ከዛ አምቦም አገልግያለሁ ለተወሰነ ጊዜ። ከአምቦ ፐብሳ ሰርቻለሁ። ኦሮሚያ ህዝብ ቢሮ ውስጥ ገብቼ ደግሞ ፖሊዮ ቫክሲኔሽን ኢሙናይዜሽን ላይ እሱንም ብዙ ተሳትፍ ያለው እና ከዛ ከሀገር ወደ አውሮፓ ሲሄድ ኦስትሪያ የሚባል ሀገር ነው የሄድኩት። ትሮፒካል ሜዲሲን ፐብሊክ ሄልዝ ማለት የማህበራዊ ሕክምና የሚባለው ፐብሊክ ሄልዝ እሱን ለመማር ሄድኩ። መጀመሪያ ቻሌንጁ ምንድነው? እኛ ሀገር እንግዲህ አየሩ በጣም ደስ ይላል፣ በጣም አይሞቅም፣ በጣም በረዶ ምናምን የለም። ኖቬምበር ውስጥ ነበር ይሄድ ነው እና እዛው በቃ ልክ እንደ ሚኒሶታ አይነት ዌዘር ነው። ምንም በቃ ልብሳችን ገና በደንብ አልገዛንም። እሱ ቻሌንጅ ነበረ። ግን ከዛ በኋላ ያው አዳፕት አደረግን፣ ችግር አልነበረም። ግን አሜሪካ ስንመጣ ግን የተለየ ነገር ነው የጠበቀን። ምንድነው አሜሪካ ሀገር እንግዲህ ኤክስፔክቴሽናችን እኛ ኤክስፔክት ያደረግነው ምንድነው በቃ ዶላር በደንብ ይታፈስበት ሀገር ነው። እንደዛ አይነት ነገር ነው ሐኪሞች ይሰራሉ። እዚህ ስንደርስ ግን የሕክምና ቆባችንን ቁጭ ማድረግ ነበረብን ማለት ነው። ምክንያቱም የኛ ሕክምናችን ገና መፈተን አለበት፣ ሐኪም መሆናችን ማለት ነው። ፍቃድ ማግኘት አለብን፣ ራሳችንን መቻል አለብን። ከዛ እንግዲህ በጣም እሱ ነገር እንዳሁን በጣም ጠቅሞኛል። ምንድነው እዛ ከደረስኩ በኋላ እንግዲህ ቁጭ ብዬ ሳስብ ኦኬ መስራት አለብኝ፣ ሕክምና ሐኪም መሆን እፈልጋለሁ። ሌላ ነገር መስራት ስለማልፈልግ ሕክምና ለመስራት ደግሞ ፍቃድ ያስፈልጋል። ላይሰንሲንግ ኤግዛም ይባላል፣ ሜዲካል ላይሰንሲንግ ኤግዛም። አሜሪካ ጤና ጥበቃ ሚኒስቴር ትልቅ ባለስልጣን ቢመጣም እንደ ተማሪ ነው ማለት ነው። ስለዚህ እሱን መፈተን ነበረብኝ። እሱን ለመፈተን ደግሞ ገንዘብ ያስፈልገኛል። ገንዘብ ለማግኘት ደግሞ መስራት አለብኝ ማለት ነው። እንግዲህ ችግሩ እዚህ ላይ ነው ማለት ነው። ኢትዮጵያ ውስጥ ለምሳሌ አሁን ፈላጭ ቆራጭ ሐኪም ነው በቃ ሁሉም ነገር የሚሰራ ሌላ ሰው ነው የሚረዳው። እዚህ ሲመጣ ግን
የራሴ መስራት አለብኝ ማለት ነው። ደስ የሚለው ግን የዲሲ አካባቢ ያሉ ኮሚኒቲ በጣም ደስ ይላል። ከኢትዮጵያ የመጡ ቢዝነሶች አሏቸው። ከዛ 7-11 የሚባል ሱቅ አለ። እዛ ውስጥ መስራት ጀመርኩ ማለት ነው። ከዛ ሲጀምር እንግዲህ ያው መልመድ ነበረብኝ። ቤት መጥረግ፣ ሶዳ ምናምን፣ ጁስ ምናምን መደርደር፣ ሲጋራ መሸጥ፣ እንደዚህ ነገሮች ግን የዛን ሀገር ችግር በደንብ መረዳት ጀመርኩ ማለት ነው። ምን እንደሚበሉ ላይፍ ስታይላቸው ምን እንደሆነ በደንብ ማወቅ ጀመርኩ። እሱ ረዳኝ። ከተወሰነ ጊዜ በኋላ እንግዲህ ፈተናን ተፈተንኩ። ላይብረሪ እየሄድኩ አጠና ነበረ ቀን፣ ማታ ደግሞ እዛ ሰራ ነበረ። መጨረሻ ላይ ዊስካንሲን ሄጄ ኢንተርናል ሜዲሲን ሬዚደንሲ ገባሁ ማለት ነው። ከረንትሊ ህክምናውን ክሊኒካሊ ትሰራለህ? ስቴትስኮፕ አርጋ ይቻል እያየሁ ነው ከነ ስቴትስኮፕ። ግን አሁን ከረንትሊ ክሊኒካል ነገር ነው የምትሰራው ወይስ ሞር አሁን የጀመራችሁትም የኤንጂኦ ነገር አለ? ፐብሊክ ሄልዝም አጥንቻለሁ ብለኸኛል። ወደ ፐብሊክ ሄልዙ ተሳብክ? እኔ ክሊኒካል ነው የምሰራው። ከበሽተኛ ጋር ነው የሚሰራው። ስራዬ 100% የህክምና ስራ ነው። ኢንተርናል ሜዲሲን ስፔሻሊስት ነኝ። ከሬዚደንሲ ከኢንተርናል ሜዲሲን ከውስጥ ደዌ ስፔሻሊቲ ከዊስካንሰን የጨረስኩት። ከዛ ወደ ሚኒሶታ መጣሁ። ከ19 ዓመት በላይ የህክምና ነው የሚሰራው። የሆስፒታል ህክምና ይባላል። ሆስፒታል ሜዲሲን ይባላል። አንድ ሰው በሽተኛ ለምሳሌ ታካሚ መጥቶ ከኤመርጀንሲ ከድንገተኛ ክፍል ወደ ሆስፒታል ሲመጣ ይተኛል፣ ይታከማል እና እዛ ውስጥ ነው የምሰራው ማለት ነው። ስለዚህ ስራዬ ከበሽተኞች ጋር በጣም በጠና በተታመሙ በሽተኞች አይሲ ውስጥ ስላሉ ሰዎች ነው የምሰራው እና ስራዬ ዋና እሱ ነበረ። አሁንም እሱ ነው። ይህንን በተጨማሪ ነው ማለት ነው። ለምሳሌ አሁን የኤንጂኦ ፈጠርኩ ያልኩ ሲስተሙን አስፈጠርኩት። ኦልሬዲ ሌላ ሰው ነው አውራን የሚያደርገው። እኔ እዛ ውስጥ እንዳውም አላውቅም፣ ምን እንደሚሰሩ ብዙም አላውቅም። ምክንያቱም እኔ መጀመሪያ ላይ ይህንን ሲስተም መዘርጋት ነበረብኝ። ሰው እንዴት አድርጎ ወደ ሀገሩ ነገሮችን መላክ እንዳለበት መርዳት እንዳለበት ማለት ነው። በተጨማሪም ደግሞ እዛ ፌርቪው ሄልት ሰርቪስ የሚባል አለ ዩኒቨርሲቲ ሚኒሶታ ጋር ተባብሮ እዛ ውስጥ ደግሞ እንደ ሊደርሽፕ ሆኜ ይሰራ ነበረ። ቺፍ ኦፍ ሜዲሲን ነበርኩ ለ3 ዓመት በላይ። ያኔ ኮቪድ መጥቶ ሰው ሁሉ እንደዛ ችግር ውስጥ በነበረበት ጊዜ እኔ እዛ ነበር ኃላፊ ነበርኩ እና መዓት ሰው ይረዳ ነበረ እና እሱ ብዙ ነገር አለ ማለት ነው። ከዛም ትምህርት መማር አልነበረብኝ በተጨማሪ። ስለ ቴሌሄልዝ ቴሌጤና የሚል ድርጅት ከፍተሃል እና ምንድን ነው የሚሰራው? መቼስ ነው የጀመርከው? ብቻህን ነው ወይስ ሌሎች አሉ አብረው? ቴሌሄልዝ ማለት እንግዲህ እኛ የምንሰራው ሆስፒታል ውስጥ የምንሰራውን ክሊኒክ ውስጥ የምንሰራውን ነገር ወደ ቤት ማምጣት ማለት ነው። በተለይ ሰው ለምሳሌ እንደ አሜሪካ ውስጥ ያለ ሰው እንውሰድ። ከቤቱ ወጥቶ ፍቃድ ወስዶ መኪና ነድቶ ፓርክ አድርጎ እዛ ሄዶ ደግሞ ሐኪም ቁጭ ብሎ ተቀምጦ የሚጠብቀው፣ ከዛ ሐኪሙ ደግሞ ምናልባት ስራ ሊበዛበት ይችላል፣ ቶሎ ነገሮችን ሊያስኬድ ይችላል፣ ላይሰማቸው ይችላል እና እሱ ጣጣ አለው ማለት ነው። ስለዚህ ቴሌሄልዝ ቴሌ ሲባል ራሱ ቴሌ ማለት ዲስታንስ ማለት ነው፣ ርቀት ማለት ነው። ቴሌፎን ሲባል አሁን የርቀት ቴሌፎን፣ ቴሌቪዥን እንደዚሁ። ቴሌሄልዝ ማለት ደግሞ የጤና በርቀት ጤናን የመጠበቅና የመንከባከብ ሁኔታ ነው። ይሄ አሁን ኦፕን ዶር ቨርቹዋል ሜዲሲን የሚል የጀመርኩበት እኔ ነኝ የጀመርኩት። አሁን ሐኪሞች ናቸው ሊድ የሚያደርጉት። እኔ የመጀመሪያው ሐኪም ነኝ። ሌሎችንም ሰዎች ሐኪሞች ማዕት አለው። አሁን እኔ ጋር ራሱ አሁን የሚሰሩ ሆስፒታል ውስጥ 2 ከኢትዮጵያ የመጡ ሐኪሞች አሉ ሌሎች እና ቀስ በቀስ እየጨመረ ወደ ሀገር ቤትም ሆነ ወደ ሌላ ቦታ ቦርደር የሌለው ነው ማለት ነው። ድንበር የለሽ ሐኪም ማለት ነው። የእጅ ስልክ ካለሽ ወይም አይፓድ ካለሽ ሐኪም አለሽ ማለት ነው። ስለዚህ በፊት አሁን የተወሰነ ሰው ብቻ የሚያገኘውን ሕክምና ደረጃውን የጠበቀ በደንብ ምስጢራዊነቱን የጠበቀ ኤሌክትሮኒክ ሄልዝ ሬኮርድ ያለው ኢንሹራንስ ያለው ሁሉም ነገር የተሟላበት ሁኔታ ነው ማለት ነው። ስለዚህ ይሄ አዲስ ነገር ነው፣ መስፋፋት አለበት። በተለይ በኮቪድ ጊዜ ነው ይሄን ነገር ተሞክሮ ያገኘሁት። ቮለንቲር ያደረግ ነበረ ሰዎችን ኢቭን ከኢትዮጵያ ሁሉ አይ ነበረ በቴሌሄልዝ ያኔ ቮለንቲር ሆኜ ማለት ነው። ስለዚህ አሁን እንግዲህ በተጨማሪ ከምሰራው ስራ በተጨማሪ ይሄን ነገር ጀምሬያለሁ። እንግዲህ ወደፊቱም ይቀጥላል ማለት ነው። ጥሩ። ይሄ ነገር አይ ቲንክ አሁን ለምሳሌ በጣም ብዙ የጤና ባለሙያዎች ከኢትዮጵያ ውጭ አሉ እና ደግሞ በጣም ብዙ የተማሩ ሰዎችም አሉ። አሁን ጤናውም ላይ በጣም ትልቅ ነገር እየሰሩ ያሉ እንደናንተ ያሉ ሐኪሞች አሉና እናንተ አሁን ሰብሰብ ብላችሁ
እዚህ መታችሁ የሆነ ነገር ከምታደርጉ ይሁን ይሄ ቴሌሄልዝ የተባለው ነገር ለምሳሌ ከዚህ የሆኑ ዲያግኖሶችን እዛ መላክ የመሳሰለውን ነገር አድርጎ በቴሌሄልዝ የናንተን ቮለንቲርም ብታረጉ ቮለንተሪነታችሁን እዚህ መጠቀም እንችላለን እና ከዛ አንግል ያሰባችሁት ነገር አለ ወደዚህ ወደ ኢትዮጵያ ማምጣት? በደንብ አስበናል። ዋናው ራሱ እዚህ ሀገር ያለ ሰው ሕክምና በደንብ ያገኛል፣ ችግር የለውም። ግን አንዳንድ ጊዜ አክሰሱ ደግሞ እኩል አይደለም። ያለው አለ የሌለው አለ፣ የት እንደሚኖር ምን እንደተማረ ሰፈሩ ሁሉም ችግር አለው ማለት ነው። ግን ይህንን ጋፕ እንሞላለን እዚህ ያለውን ማለት ነው። ኢትዮጵያ ያለውን ደግሞ ያው እንዳልኩት ለወደፊቱ ማስፋፋት ሀሳብ አለን። ለምሳሌ አሁን ከሐኪሞች ጋር በመተባበር አገር ቤት የሚያስፈልጋቸውን ነገሮች ከዚህ የምንወስድበት ሁኔታ፣ ምክር የምንሰጥበት ሁኔታ፣ ያላቸውን ችግር ለምሳሌ ከኛ ጋር ዲስከስ የሚያደርጉበት ሁኔታ፣ ለምሳሌ አንደ ዳያግኖሲሶች ለምሳሌ እንዴት ሆነው ምን ኦፕሽን ዲስከሽን ትምህርት ለምሳሌ ማስተማር ራሱ ያንግ ዶክተርስ እነሱን ማስተማር። ወጣት ሐኪሞች አሁን ብዙ ጊዜ እኔ ጋር ነው የሚደውሉት አሜሪካ ሲመጡ። ከዛ እነግራቸዋለሁ እንዴት እንደነበረ ችግሩ እንዴት እንዳለ ምን ማድረግ እንዳለባቸው እነግራቸዋለሁ። ሬኮሜንዴሽን ጽፍላቸዋለሁ። ማሱ አሁን ያመሰግነኛል በጣም። ግን ለእኔ ምስጋና ሳይሆን ማድረግ ስላለብኝ ነው። ሁሉም ሰው አሁን እዚህ ቢኖርም አገሩን መርዳት ይፈልጋል። ይህ አሁን አንድ መድረኩ ለሁሉም ክፍት ነው ማለት ነው። ስፔሻሊስቶች አሉን፣ የተማሩ በጣም የታወቁ ሰዎች አሉ። እዚህ ራሱ የኢትዮጵያ ሐኪሞች በጣም የተወደዱ ናቸው። በተለይ በደንብ በስነስርዓት የተጠና ነው። በሽታን የማከም የማግኘት በርካሽ ብዙ ወጪ ሳይወጣ በተለይ አንዳንድ ኢንፌክሽኖችን በደንብ የማወቅ እንደዚህ ነገሮች በደንብ ጥሩ ነገር አለ። ስለዚህ ለወደፊቱ ይሄ የሚበረታታ ነገር ነው። እንግዲህ እኔም ኮላቦሬሽኑን እንደሚቀጥል ተስፋ አለኝ። ዶክተር አንተ ከዩኒቨርሲቲ እንደተመረቅ በአምቦም ሰርተሃል በኃላፊነት እዛው የተወለድክበት አካባቢም እናቶችና ህጻናትም እዛም በኃላፊነት ሰርተሃል። በውጭ ሀገርም አሁንም በኃላፊነት እየሰራ ነውና ኢትዮጵያ አገራችን አሁን እንዴት ነው በህጻናቶችና እናቶች ላይ በሕክምናው ዘርፍ በጤናው ዘርፍ ወዴት ምን ላይ ነን ያለ ነው? እንዴትስ ነው መስመራችን ማስተካከል ያለብን? ኢትዮጵያ እንግዲህ በጣም ጥሩ ጥያቄ ነው። ኢትዮጵያ እያደገች ነው። ብዙ ሰዎች አሁን ኔጌቲቭ ፒክቸር የሚስሉት ግን ሪያሊቲው ምንድን ነው? ነምበርስ ዶንት ላይ ይባላል። ቁጥር አይዋሽም። ለምሳሌ በፊት ኢትዮጵያ ውስጥ አንድ ሰው የእድሜ ዘመኑ 52 አካባቢ ነበር። አሁን ወደ 66 እንደዚህ ደርሷል። ገና ይቀራል። አሁንም ለምሳሌ አሜሪካ ወደ 80 ሰው የእናቶች ሞት አሁን ለምሳሌ ቀንሰዋል። በፊት የነበረው በጣም ቀንሰዋል። ከ5 ዓመት በታች ያሉ ህጻናት ሞት ቀንሰዋል። እሱም አሁን WHO የዓለም ጤና ድርጅት በደንብ ዶክመንት ያደረገ ነገር ነው። ሌላ የሚያበረታታው ነገር ምንድን ነው? ሄልዝ ኢንስፔክሽን የሚባል አለ በየገጠሩ የሚሰራ በተለይ በፕራይመሪ ኬር በሽታን የመከላከል እሷም በደንብ አለ ኢትዮጵያ ውስጥ። እሱ በደንብ የታወቀ ነው። እሱ ለወደፊቱ ግን ችግሮችም አሉ። እንግዲህ እንዳልኩት ችግሮች አሉት። አንዱ ችግሩ ምንድን ነው? ከተማና ገጠራውን ችግር አለ። ከተማ ውስጥ አዲስ አበባ ውስጥ ሁሉም ስፔሻሊስት ሁሉም ጥሩ ሆስፒታል አዲስ አበባ ብቻ ነው ያለው ብቻ ሳይሆን ግን በብዛት ያለበት አዲስ አበባ ነው። ገጠር ስንሄድ ብዙ አናገኝም። እንግዲህ አሁን ቴሌሄልዝ አንደኛው ይሄንን ብሪጅ ሁሉ ይሄንን ለመሙላት ይችላል ማለት ነው። ግን ኦቨርኦል አይ ቲንክ ኢትዮጵያ ወጣት የሚበዛበት ሀገር ነው። ብዙ ጊዜ አሁን ችግር ይወራል፣ ግን ኦፖርቹኒቲዎች አሉ። ችግር የሌለበት ሀገር የለም። እኛ ራሳችን አሁን እዚህ ትራምፕ መጥቶ የሚያደርገው ብዙ ነገር አለ። ስለዚህ አንዳንድ ነገሮች ችግር ሲኖሩ ችግሩ እንዳውም እንቅፋቱ ሌላ ነገር ነው የሚያዘጋጀን ማለት ነው። አንዳንድ ለምሳሌ የድሮዎቹ ፈላስፋዎች ምንድነው የሚሉት? እንቅፋት አይከለክልም ይላል፣ ሌላ መንገድ ነው የሚከፍተው። what stands in the way becomes the way impediment የሚል ነገር አለ እና እሱ ማርከስ ኦሬሊየስ የሚባል ሰውዬ ነበር ያሉት። እና ማለት ችግር አለ ግን እድገትም አለ። ወደፊቱ ደግሞ በጣም ተስፋ አለ። በጣም ተስፋ አለ። እስቲ ወደ ቤተሰብህ እንምጣ ደግሞ። አንተስ እንደ ወላጆች ሰፊ ቤተሰብ መሰረትክ? ስንት ልጅ ደረስክ? መቼም 5 እጠረጥራለሁ ዝም ብዬ ሳስብ። ያ እኔ ቤተሰብ አለኝ። ባለቤቴ ዲና ሞሳ ትባላለች። እንዳውም በእሷ ነበር የምታወቀው። ኢትዮጵያን ሬፕሬዘንት አድርጋ ነበር የመጣችው ሚስ ዩኒቨርሲቲ ኢትዮጵያ 2006 መሰለኝ። በእሷ ነበር የዲና ባል ነበር የሚባለው። ቅርብ ጊዜ ሰው ሁሉ ያወቀኝ ማለት ነው።
እና አሁን እሷ እናት ነች፣ የሁለት ልጆች እናት ነች፣ ነርስም ነች። ሁለት ልጆች አሉኝ፣ ሶለኒ እና ሲና ይባላሉ። እነሱም ሴት ልጆች ናቸው። በጣም ትምህርት ጎበዝ ናቸው። ስፖርት ውስጥ አክቲቪቲ ውስጥ ይሳተፋሉ እና በጣም ደስ ይላል። እግዚአብሔርን እናመሰግናለን። በጣም አመስጋኝ ነኝ። I'm grateful for everything I have እና ቤተሰብ ጥሩ ሰላም ቤተሰብ ያለው ሰላም አለን እና እናመሰግናለን። እንዴት ነው እሱ ወደ ኢትዮጵያ ለመምጣት በቅርብ አላሰብክም? ኢትዮጵያ ለመምጣት እንግዲህ ያው ፕላን ማድረግ አለብን። አይ ቲንክ መምጣታችን አይቀርም። መጨረሻ ነው 2023 መሰለኝ 3 ዓመታችን ነው ከሄደን። ለወደፊቱ ስንመጣ ገጠር ቦታ ሄደን ጎንደር የተማርኩበት ነጆ ያደግኩበት ቦታ መሄድ ለወደፊቱ እንግዲህ ተስፋ አለኝ። ስመጣም ደግሞ አገኛቸዋለሁ። እንግዲህ ዘመድ ሆነናል። አሁን ዶክተር ብዙ አዋርድ አሸንፈሃልና እስቲ ስለሱ ደግሞ አጫውተን። እንግዲህ ያው እኔ የምሰራቸው ስራዎች የተለያዩ ቦታ በተለይ ትምህርት ላይ በጣም ትኩረት አለኝ ከመጀመሪያ ጀምሮ። እዚህ አሜሪካ ከመጣ በኋላ የማዕድ ቦታ ፎቶ የተለጠፈ ቦታ ነው። በቃ ክሊኒክ ሲሄዱ ራሱ እኔን ያገኙኛል። ልጆች ያዩ ዶክተር አብዲሳ ነው ይባላል። ልጆች በጣም ሞራል እሰጣቸዋለሁ። የምሰራበት ቦታ በጣም ያከብሩኛል። እኔም ስራዬን በደንብ አከብራለሁ። በሽተኞቼ ይወዱኛል። ኤሌቬተር ውስጥ አሁን ፎቶ አለ። እሱን ያዩ ምናምን ተጋኝ ኤሌቬተር ነው የሚሉት እና ብዙ ስኬት አለኝ በዛ። በተጨማሪም ደግሞ አሁን ሳስበው ክሊኒካል ብቻውን ሕክምና ሙሉ አይደለም። ስለዚህ አሁን በተጨማሪ ማስተርስ ኦፍ ኤምቢኤ ቢዝነስ አድሚኒስትሬሽን ሄልዝ ኬር ሊደርሺፕ ላይ ሰርቻለሁ። እሱን በሕክምናን የማስተዳደር ሁኔታ የመምራት ሁኔታ እሱ እንዳሁን በጣም የበለጠ በደንብ ስለ ንግዱ ሳይዱ ማለት ነው። ሕክምና ብቻ ሳይሆን ለሕክምና የሚያስፈልጉ ነገሮች ጤንነትን የሚያውኩ ነገሮች ለምሳሌ ሄልት ተርሚናል የሚባሉ ማለት ነው። አንድ ሰው በሽተኛ ከሆነ የእሱን ችግር ከተለያየ አንግል ነው የምናየው ማለት እና ብዙ ሬኮግኒሽኖች አሉ። ቤተክርስቲያን እየሄድኩ አስተምራለሁ። ኮቪድ በመጣ ጊዜ በደንብ ኮቪድ ነው ሰው ያወቀኝ። ዩቱብ ራሱ አልነበረኝም ያኔ ነበር ዩቱብ ከፍቼ እያስተማርኩ ነበረ፣ እያየው ነበረ ከሩቅ በቴሌሜዲሲን እና በተለያዩ ቦታዎች እንግዲህ ያው ሬኮግኒሽን ሰዎች ሬኮግናይዝ ያደርጋሉ፣ ያመሰግኑኛል። እኔም በጣም አመሰግናቸዋለሁ። ያስታውቃል። ጀርባ ራሱ እኮ የተለጠፉ ብዙ ናቸው ሰርቲፊኬቶች፣ ዲፕሎማዎቹ ብዙ ናቸው። ከኋላ የምናያቸው ሁሉ ብዙ ናቸው። እንግዲህ ያው እዚህ ስትመጣ ብዙ ከሀገር ቤት ከጎንደር አዲስ አበባ ዩኒቨርሲቲ ያገኘሁት አለ። እዛ ደግሞ ከጎንደር ወደ አውሮፓ ሲሄድም አለ። እዚህ ስንመጣ ደግሞ ላይሰንሲንግ ኤግዛም ብሎ የተለያዩ ስቴቶች ደግሞ የራሳቸው ፍቃድ አላቸው። ለምሳሌ አሁን እኔ ዊስካንሰን እና ሚኒሶታ ውስጥ ፍቃድ አለኝ፣ ግን ሌላም ቦታ እያወጣው ነው። ምክንያቱም አሁን ቴሌሜዲሲን ስለምሰራ ህግን ተከትዬ ነው የምሰራው ማለት ነው። ስለዚህ ብዙ ክሬደንሻሎች ብዙዎች አሉኝ፣ ግን ያው በቂ አይደለም። ዋናው ደግሞ ዩኒቨርሲቲ ኦፍ ላይፍ አለ፣ ላይፋችንን የሚያስተምረን ማለት ነው። ራሳችንን ማስተማር፣ መሻሻል፣ ማደግ ነው የሚፈለገው እንጂ በኮሌጅ ዲግሪ ወይም ዲፕሎማ ብዙም ነገር አይሰራም። አሁን እንዲያውም እኮ በጣም የታወቁ ሰዎች እኮ ወረቀት የላቸው፣ በጣም ሰክሰስፉል የሆኑ ሰዎች፣ ስኬታማ የሆኑ ሰዎች። ስለዚህ ዋናው ራስን ማስተማር እና በተለይ በአርቲፊሻል ኢንቴሊጀንስ ጊዜ ደግሞ ያው ትምህርት ምንም ምክንያት የለም አንድ ሰው ላለመማር ላለመሻሻል። እኔ የሚገርመኝ ስትጀምር ጀምሮ በኃላፊነት ላይ ሰርተሃል። አሁን ሚኒስታ ሜዲካል ቺፍ ነህ። እንዴት ነው አስተዳደሩና ሕክምናው እንዴት ነው የምታካሂደው? ዋናው ምንድን ነው እኛ እንግዲህ ለምሳሌ አሁን አስተዳደር ውስጥ ካለው እኔ ኦፕሬሽናል ነገሮችን የሚሰሩ ሰዎች አሉ፣ ሌሎች አሉ። ግን እኔ አሁን የሕክምና ጥራት፣ የሕክምናን ደህንነት፣ ሴኪሪቲ፣ ሴፍቲ እና ስራችን ደግሞ እንዴት ነው የምንሰራው? በሽተኛ ሲመጣ ለምሳሌ ሌላ በሽታ ይዞ ይሄዳል ወይ? በሽተኛ ያለ በደንብ ታክሞ ይሄዳል፣ ተጎድተዋል ወይ? የእሱን አድቮኬት የመሆን ሌሎች ሐኪሞች ነርሶች ኮምፕሌንስ ሲያደርጉ ወቀሳ ሲሰጡ እነሱን ማንበብ እና ፊድባክ መስጠት እና መምከር እንደዚህ ማለት ነው። በየስብሰባው ደግሞ ስንቀመጥ እያንዳንዱ ሰው በሽተኛው በደንብ መታከሙን፣ ችግር ካለ ደግሞ ፊድባክ ይሰጣሉ። እዚህ ሀገር በሽተኛ መብት አለ፣ በጣም ቢል ኦፍ ራይት ተብሎ በደንብ የታወቀ መብት አለው እና በመብቱ መሰረት ሐኪምን ቻሌንጅ ያደርጋሉ፣ ይጠይቃሉ። ችግር ከምድረሰባቸው ኢትዮጵያ ውስጥ ራሱ መለመድ ያለበት ይሄ ነው። ሐኪም ሁሉንም ነገር ያውቃል ማለት አይደለም። ሐኪም ማለት ሂውመን ዊ አር ሂውመንስ ዊ ሜክ ሚስቴክስ።
ደግሞ የሆነ ሚስቴክ ስናሰራ ደግሞ ያንን ሚስቴክ ማመን አለብን። እንዴት አድርገን ሲስተሙን መቀየር እንችላለን? እንዴት አንድ ሐኪም የሆነ ነገር ካጠፋ እንዴት እንይዘዋለን የሚለው ነገር አለ ማለት ነው። ለምሳሌ አሁን ሌላ ሀገር ብዙም ሐኪም ካጠፋ ሰውዬው ሞተ። ግን እዚህ ለምንድን ነው ሰውዬው የሞተው? ምን አይነት ሕክምና ነበረው? ችግሩ ምን ነበረ? ሌሎቹ ምን ይሰሩ ነበር? እንደዚህ አይነት ነገር አለ። ፊድባክ ይሰጣል። እና ብዙ ጊዜ እንግዲህ የኛ ሆስፒታል አሁን ፌርቪው ሪጅስ ሆስፒታል የምሰራው እዛ በጣም ጥሩ ኳሊቲ ያለ በጣም ጥሩ ሆስፒታል ነው። ስታንዳርዱን የጠበቀ ነው። እኛ ጋር ብዙ ሰዎች ይወዱታል። እኛ ጋር መጥተው ታክመው ተሽሏቸው ይሄዳሉ። አንዳንድ ጊዜ ደግሞ እንግዲህ ብዙ ፈረንጆች በጣም ብዙ ዓመት ይኖራሉ፣ የሚሞቱም አሉ። ግን ሲሞቱ ግን ደግሞ በክብር ነው የሚሞቱት። እሱም አለ። በተለይ አሁን በቴሌሜዲሲን አሁን ሰከንድ ኦፒኒየን የሚባል ካንሰር አንድ ሰው ካንሰር ሲታመም ለምሳሌ ችግር ነው። ካንሰር ካታመመ በጣም ከባድ ነገር ነው። ሐኪሞች ምርጫ ይሰጣሉ። ያንን ምርጫ ደግሞ ሰው ላይገባው ይችላል። እኛ አሁን ኦፕን ዶር ቨርቹዋል ሜዲሲን አሁን በቀላሉ ይህንን ነገር ማስተካከል እንችላለን። በሚሰሙት ቋንቋ አሁን አፋን ኦሮሞ ይችላለሁ፣ አማርኛ ይችላለሁ፣ እንግሊዝኛ ይችላለሁ። ስለዚህ እሱ አለ እና ብዙ የተማርናቸው ነገሮች አሉ። ይህንን የተማርነውን ነገር ለሀገራችን በሚስማማ ሁኔታ ትራንስፈር የማድረግ ሁኔታ ለወደፊቱ መስራት ያለብን ይመስለኛል። የተማርክበት ትምህርት ቤት ያው አብዲሳ አጋ ደግሞ የአብዲሳ አጋ ሀገር ልጅ ነው። ኦፍኮርስ የኢትዮጵያ ልጅም ነህ፣ ግን የአብዲሳ አጋ የተወለደበትን ቦታ ልጅ ነህ እና ልክ አብዲሳ አጋ አውሮፓን እንደወረረው አንተም በእውቀት ወራሃታል። አሜሪካንንም አውሮፓ ቢባል ምንድን ነው? እስቲ ያው ዛሬ የአድዋ በዓል ስለሆነ ከስኬት ጋር ከማሸነፍ ጋር በተያያዘ እስቲ እናያይዘ አንድ ነገር ብትለን። በጣም በጣም ደስ ይለኛል። አብዲሳ አጋ ቅድም እንዳልኩት ነጆ አብዲሳ አጋ ከዛ በኋላ ነጆ የሚባለው ምንድን ነው? አገሩ ቆንጆ መብሉ ቆጮ ይባላል። ቆጮ ማለት የሸዋው የጉራጌ ቆጮ አይደለም። ቆጮ የተለየ ድንች የሚመስል ነገር አለ። እሱ አሁን በደንብ እዛ አካባቢ ብቻ ነው ያለው እና አብዲሳ አጋ በጣም የሚገርመኝ ነገር እኔ በጣም ጎበዝ ነው፣ ጀግና ነው። ሀገሩን አያስደፍርም። እዛም ሀገር ሰው ሀገር ሄዶ ራሱ መዓት ጀግንነት ሰርተዋል። የእሱን ታሪክ አንብበናል። እነሱ የሚያስተምረው ምንድን ነው? በምንሰራቸው ነገሮች ሁሉ ስኬታማነት ያስፈልገናል። በደንብ መስራት አለብን። እናንተ አሁን ተዋንያን ናችሁ፣ ሴሌብሪቲ ናችሁ። ስራችሁን በደንብ ስለምትሰሩ ደስ ይለኛል። ሌላም ሰው እንደዛ ነው። ወታደሩ በደንብ በቃ ስራ ውስጥ ወታደርና ነው። ብዙ ጊዜ አሁን ዲያስፖራ ውስጥ ያለን ሰዎች በቃ ሌላ ነገር ስንሰራ ይታያል። እኔ አሁን ለምሳሌ የሐኪም ሰው ነኝ እና አሁን ለምሳሌ ቴሌቪዥን ላይ ስራ ብትለኝ ወይ ሌላ ነገር አይካንት ተሰጥኦዬ የሕክምና ነው፣ ሰው መርዳት ነው። ስለዚህ ሁሉም ተሰጥኦን አውቆ በደንብ ቢሰራ ሀገራችንም በዛው ልክ ሊያድግ ይችላል። እንግዲህ አድዋ ደግሞ እንደውም በአጋጣሚ ሆነ ወደ ጣሊያን ሁሉ ሄጃለሁ። ኦስትሪያ ነበርኩ፣ ከዛ ጣሊያን ቅርብ ነው፣ እዛ ሄጄ አይቻለሁ። በጣም የሚመሳሰሉ ነገሮች አሉ። በተለይ ቢልዲንግስ እንደዚህ ወለጋ ውስጥ የነበሩበት ቦታ ነበረ እና አብዲሳ አጋ ዋናው ዲተርሚኔሽኑ ነው ማለት ዋናው ጀግንነቱ ነው። ስራውን በደንብ ተወጣ። ስሙ አሁን አልሞተም ማለት ነው፣ ግን ሰው ሁሉ ደግሞ መሞቱንም መርሳት የለበትም። መመንቶ ሞሪ ይባላል። ሪሜምበር ዩ ጎና ዳይ። ስለዚህ ያለ ምን ሰርተሃል። ዲፍረንሳችን ብዙ ሌላ ቋንቋ እንናገራለን፣ ዲፍረንት ካልቸር ሊሆን ይችላል፣ ግን የሆነ ነገር ኮኔክሽን አለን ማለት ነው። ኢቭን እና ኢትዮጵያ ውስጥ ቀርቶ ባለፈው አሁን ትራምፕ ወታደር ልኮ ነበር እዚህ ሚኒሶታ ሰው ነበር እና እዛ ሰው ሁሉ ሶማሌ ነው የምንመስለዋቸው፣ በቃ ሁሉም ሶማሌ። ስለዚህ ፓስፖርታችንን በቴሌፎናችን ይዘን መሄድ አለብን ማለት ነው። ስለዚህ የሚያመሳስለን ብዙ ነገር አለ። ደግሞ በጣም ትልቅ ህዝብ ነው፣ ወጣት ህዝብ ነው። ለወደፊቱ ደግሞ አሁን ያዩዋቸው ነገሮች አሁን በተለይ አዲስ አበባ ውስጥ የሚታዩ ነገሮች እንግዲህ መጥቼ ለማየት በጣም እጓጓለሁ። በጣም ጥሩ ነገሮች አሉ። ልጆችን ይዤ የሚሄድባቸው ሪዞርቶች አሉ። እንደዚህ በጣም ደስ የሚሉ ነገሮች አሉ እና አም ቬሪ ሃፒ ዛት ነገሮች በራይት ዲሬክሽን መሆናቸው። ግን ደግሞ ችግር የለም ማለት አይደለም። ችግር የሌለበት ቦታ የለም፣ አሜሪካም አለ። ስለዚህ ያንን ችግር መወጣትና ለወደፊቱ የሚፈለገውን ነገር ማድረግ፣ የሚጠበቅብንን ነገር ማድረግ፣ መግባባት፣ መቻቻል፣ እንደዛ ነው የሚመክረው። ዶክተር መስፍን በጣም ደስ የሚል ጊዜ ነው ያሳለፍነው። እንኳን ለአድዋ የድል በዓላችን እንኳን አደረሰ፣ እንኳን ተገናኘን። የምትወዳት ሀገር ወደ ኢትዮጵያ ስትመጣ ደግሞ እሁድ ቤታችን መጥተህ ቡና ጠጥተህ ቤተሰቦችህ ጋራ አይደለ ሁሉንም ቤተሰቡን እዚህ ያሉትን ትተዋወቃለህ ማለት ነው።
እኔም በጣም አመሰግናለሁ። እናንተ ጊዜ ወስዳችሁ ይህን ሁሉ ጊዜ ከኔ ጋር አልፋችሁ በጣም የኔን ስቶሪ ለመስማት ፈቃደኛ ስለሆናችሁ በጣም ደስ ይለኛል። እንግዲህ እናንተ መልካም አመት በዓል ይሁንላችሁ። እንግዲህ ያው የስኬታማነት በዓል ነው አይደል የአድዋ በዓል እና በሌሎችም መድረኮች ደግሞ ስኬትም እንደምንሆን እርግጠኛ ነኝ። ዋናው ራሳችን የተማረ ሰው ብዙ አለ፣ በጣም የተማረ ሰው አለ፣ የተማረ ችግር የለም። እና ለወደፊቱ አሁን ከውጭ ያለው ሰው ወደ ሀገር ቤት ተመልሶ ሀገሩን እንዴት እንደሚረዳ ወደፊቱ ቢመቻች፣ ሀገራችን ሰላም ቢሰፍን፣ ሁሉም ነገር ሁሉ ጥሩ ቢሆን ደስ ይለናል። እኛ መተን መስራት ነው የምፈልገው። በጣም ነው የማመሰግነው በእውነት እናመሰግናለን። በጣም እናመሰግናለን።